እናንተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መራግብራችን ወደ ትግራይ እንሄዳለን ያው የዋሜራ ሚዲያ እንግዲህ በአገሪቷ ውስጥ ያሉ ችግሮችን ሰብአዊ መብት ጥሰቶችን የመሳሰሉትን ነገሮችን ሁሉ የሚያይ ነው እንዳልኳችሁ ይሄ ሚዲያ የአማራ ሚዲያ አይደለም ይሄ ሚዲያ የኢትዮጵያውያን ሚዲያ ነው ግርማ ካሳ ኢትዮጵያዊ ነው ስለዚህ በትግራይ ስለሆነው ነገር ስላለው ነገር ሰበር መረጃ ይዤላችሁ መጥቻለሁ በጨረፍታ ገልጬ ነበር ከዚህ በፊት ነገር ግን አሁን በመግለጫ ይፋ ስለወጣ ያንን መግለጫ ተከትሎ ምን ሊፈጠር ይችላል የሚለውን እናያለን በጣም አሳሳቢ የሆነ ሁኔታ ነው ያለው እንግዲህ ሁላችሁም እንደምታውቁት የደቡብ አፍሪካ ስምምነት ተፈረመ የደቡብ አፍሪካ ስምምነት ከተፈረመ በኋላ በደቡብ አፍሪካው ስምምነት መሰረት ጌታቸው ረዳ ለሁለት ዓመት የትግራይ ጊዜያዊ መንግስት አስተዳዳሪ ሆነ በሁለት ዓመት ውስጥ ብዙ ነገሮች ተስተካክለው ምርጫ ለማድረግ ነበር የታሰበው ነገር ግን ጌታቸው ረዳ ምንም ነገር ሳይሰራ ሁለቱ ዓመት ካለፈ በኋላ እንደገና ታደሰ ወረደ የጌታቸው ምክትል የነበረው ታደሰ ወረደ የትግራይ ጊዜያዊ መንግስት አስተዳዳሪ እንዲሆን ተደረገ የትግራይ ጊዜያዊ መንግስት አስተዳዳሪ እንዲሆን ከተደረገ በኋላ ሚያዝያ 30 ላይ ታደሰ ወረደም እንደዚሁ ተርሙ ጊዜው የተሰጠው ጊዜ አለ አሁን ለአራተኛ ጊዜ እንግዲህ ጌታቸው ወረደም ሲሾም ጌታቸው ወረደ ሲሾም በደቡብ አፍሪካው ስምምነት መሰረት የአፍሪካ ህብረት ሰዎች አሉ ህወሓት አለ ተነጋግረው ነው የሚመጡት አሁን ግን አብይ አህመድ የአፍሪካ ህብረትንም ወደ ጎን አድርጎ ህወሓቶችንም ወደ ጎን አድርጎ ጨራሽ ለህወሓት ራሱ ሪኮግኒሽን ራሱ ነፍጓል በምርጫ በኩል ህወሓት ተዘረራለች ያን ሁሉ አድርጎ በተናጠል ለብቻው ታደሰ ወረደ ለአራተኛ ዓመት እንደገና የትግራይ ክልል መስተዳደር እንዲሆን ይሾማል ያንን አስመልክቶ ታደሰ ወረደ ወደ መቀሌ ሄዳል ታደሰ ወረደ ወደ መቀሌ በሚሄድበት ጊዜ ታደሰ ወረደን ሹመት የህወሓት አመራሮች ማዕከላዊ ኮሚቴ ስብሰባ አድርጎ የታደሰ ወረደን ሹመት እንደማይቀበል ያሳውቃል አድማጮቻችን ተመልካቾቻችን እና በይፋ ነው ይሄንን ያሳውቁት በይፋ ሹመቱ ተግባራዊ እንደማይሆን ተቀባይነት እንደሌለው እና የትግራይ ክልል ቤዚክሊ የተወሰነው ውሳኔ ምንድነው የተወሰነው ውሳኔ ምንድነው ታደሰ ወረደ በአብይ አህመድ ሹመኛ ነው ታደሰ ወረደ ስለዚህ አብይ አህመድ ሹመኛ ስለሆነ ከስልጣኑ ተወርዷል ብለው ነው የወሰኑት እና ተወርዷል ብለው ነው የወሰኑት እንደገና ከክልሉ ከጦርነቱ ፊት ወደ ነበረው አስተዳደር መዋቅር ተመልሷል ብለው እነ ደብረ ጽዮን የክልሉ መስተዳደር ሆነ ማለት ነው እና ይሄንን ሚያዝያ 19 ቀን ነው ይሄንን ውሳኔ የወሰኑት አድማጮቻችን ተመልካቾቻችን ሚያዝያ 19 ቀን ሚያዝያ 11 ቀን ነው ይሄንን ውሳኔ የወሰኑት ያው የቴዲ አፍሮ ዜናውን ስለሸፈነው እንጂ ይሄ በራሱ ትልቅ ነገር ነው እና ትግራይ ውስጥ ምንድነው የሚሆነው ከዚህ በኋላ ምንድነው የሚፈጠረው እና በመግለጫቸው የታደሰ ወረደ ጣፋንታ ምንድነው የሚሆነው በመግለጫቸው ያው በቃ በይፋ ታደሰ ወረደ ውድቅ ተደርጓል የትግራይ ክልል መስተዳደር አይሆንም ስለዚህ የአብይ ውሳኔን ቤዚክሊ በአፍቲሙ ነው የወረወሩት የደፉት አብይ አህመድ አንተ በእኛ ላይ ስልጣን የለህም ብለው ቤዚክሊ የአብይ አህመድን ውሳኔ ፐብሊክሊ ነው ውድቅ ያደረጉት እና የታደሰ ወረደ ደብረ ጽዮን የትግራይ ክልል እንግዲህ ርዕሰ መስተዳድር ሆኖ ይቀጥላል ታደሰ ወረደስ ምንድነው የሚሆነው ታደሰ ወረደ 3 ምርጫዎችን ሰጥተውታል አንደኛው ምርጫ ከአብይ ጋር የምታደርገውን በርከስከስህን አቁምና እኛን ተቀላቀል እኛ ጋር ሆነ ለረጅም ጊዜ ታገልክነ ለረጅም ጊዜ ዋጋ ይከፈልክነ ስለዚህ እኛ ጋር ሆነ ስራህን ስራ እኛ አንተን ልናጣ አንፈልግም አንተን ወደ ጎን መግፋት አንፈልግም ስለዚህ ናና ከኛ ጋር ሆነ ስራ የሚል ኦፕሽን ነው ያቀረቡልን ሁለተኛው ኦፕሽን ደግሞ አልሰራም የምትል ከሆነ ቤትህ አይነካም መቀሌ ኑሮህን በቃ ፕራይቬት ሲቲዝን ሆነ እንደማንንም የትግራይ ሰው በቃ ኑሮህን ነው ስልጣን የለህም ኃላፊነት የለህም በቃ አርፈህ በቃ ጥቅሞች አይቀሩብህም
ቤት አይነካም፣ ምን አይነካም፣ መኪና አይነካም፣ ሌሎች ነገሮችም አይቆም። በቃ መቀሌ አርፈህ በቃ አርፈህ ኑሮህን ኑር የሚል ሁለት ኦፕሽን ነው ያቀረቡለት። ያንን የማትስማማ ከሆነ ግን በቃ እርምጃ ይወሰድብሃል ነገር ነው ያሉት። ያው እርምጃ ወታደራዊ እርምጃ ይወሰድብሃል የሚል ነገር ነው ያሉት። እና እንዲህ አይነት አልቲሜተም ሶስት አማራጮችን ነው ለታደሰ ወረደ የሰጡት። እና ታደሰ ወረደ ምን አይነቱን አማራጭ ነው የሚቀበለው የሚለው እስካሁን አይታወቅም። ታደሰ ወረደ ዛሬ መግለጫ ይሰጣል ተብሎ ነበረ። ስለመስጠቱ መረጃው አይለኝም። እኛ ታደሰ ወረደ ምናልባትም ሊኖረው የሚችለው አማራጭ እዛ መቀሌ እነዚህ ሰዎች እንግዲህ አክሱም ነው የተሰበሰቡት። አክሱም ተሰብስበው ምናልባትም ኃይል ካለው ከጎኑ ሊያሰልፈው የሚችል የታጠቀ ሰራዊት ካለ ምናልባትም እነ ደብረ ጽዮንን ዘርበሉ ሊላቸው ይችላል የሚል እምነት አለኝ። ግን ወደዛ ከመሄድ በፊት አንድ ሌላ እንትን ላሳያችሁ። እዚህ ጋር ደግሞ የምታዩት ይሄ ደግሞ የነጻድቃን ቡድን ነው። የነጻድቃን ቡድን የትግራይ ህወሓት ነው። ሁለቱም ህወሓቶች ናቸው። አንደኛው የህወሓት አንጃ ደግሞ ቲፒኤፍ የሚባለው ማለት ትግራይ ፒፕል ፎርስ የሚባለው የትግራይ ህዝባዊ ኃይል የሚባለው ይሄም ደግሞ ተሰብስቦ ያው እነሱም የአቋም መግለጫ አውጥተዋል። ህወሓት ያወጣው መግለጫ ተቀባይነት እንደሌለው፣ ህወሓት ይሄ ጽምዶ ከኤርትራ ጋር ያለው ትብብር ተቀባይነት እንደሌለው ጠንካራ የሆነ መግለጫ ነው ያወጡት አድማጮቻችን፣ ተመልካቾቻችን። ስለዚህ ከቲፒኤፍ ከሚባሉትም መግለጫ ወጥቷል፣ ከህወሓትም መግለጫ ወጥቷል። እና ያለው ሁኔታ የሚያሳየው በርካታ ትግራይ ውስጥ የነበሩ ጋዜጠኞች ሁሉ የተወሰኑት ወደ አዲስ አበባ ተመልሰው ሄደዋል። ስለዚህ በርካታ ሰዎች ወደ አዲስ አበባ ሄደዋል። እና በትግራይ ያለው አስተላለፍ ለሁለት የተከፈለ ነው። ስለዚህ ለሁለት ያለው አስተላለፍ የትኛው ያመዝናል የሚለው ነው እንግዲህ ወሳኝ። እንግዲህ አስቡት ወገኖቼ፣ በቲዲኤፍ ጦርነት ጊዜ የቲዲኤፍ የሚባለው የትግራይ ዲፌንስ ፎርስ የሚባለው አዛዥ ታደሰ ወረደ ነው። የትግራይ ዲፌንስ ፎርስ አዛዥ ታደሰ ወረደ፣ ምክትሉ ደግሞ ጻድቃን ነበር። ስለዚህ አሁን አዛዡ ምክትሉ ምን ሆኗል ማለት ነው? ተለዩ ማለት ነው። ገባት የዓለም አቀፍ ግንኙነት ፌስ የነበረው ደግሞ የፐብሊክ ሪሌሽን አቀባያቸው በቃ የዓለም አቀፍ ግንኙነት ፌስ የነበረው ደግሞ ጌታቸው ረዳ ነው። ከጌታቸው ረዳ ቀጥሎ ደግሞ በመለስተኝነት ክንደያ ገብረ ሕይወት ነው። እና እነዚህ ምንድነው የሆኑት? ምንድነው ዞር በሉ። ሌላው ዶክተር ቴድሮስ አዳኖም ናቸው። ዶክተር ቴድሮስ አዳኖም እኔ ካለው ነገር በማይበት ጊዜ በቃ ብዙም ዝምታን ነው የሚለው። ስለዚህ ትግራይ ያለው ፖለቲካ በትግራይ ውስጥም ደግሞ ከወሰዳቸው እንደና አሉላ ያሉ በአንድ በኩል አሉ፣ እንደነ ስታሊን ያሉ በአንድ በኩል አሉ። እና ትግራይ ያለው ነገር በቃ ተተራምሷል። እና ይሄ የተተራመሰው ምንድነው? ህወሓቶች ናቸው። ሁለቱም ህወሓቶች ናቸው። የነጻድቃን ቡድንም ህወሓት ነው፣ እነጌታቸው ቡድን ህወሓት ነው፣ ወረደም ህወሓት ነው፣ እነ ደብረ ጽዮንም ህወሓት ናቸው። ተስማምተው ተነጋግረው ለትግራይ ህዝብ የሚበጀውን ነገር ማድረግ ሲገባቸው በዚህ ልክ እንግዲህ ምን ሆነዋል? ተበጣብጠዋል ማለት ነው። እንግዲህ ያበጣበጣቸው ማን ነው ወገኖች? ያበጣበጣቸው የኦሮሞ ብልጽግናዎች ነው ያበጣበጣቸው። እንደ ጉድ ነው ያበጣ እንደ ጉድ እንደ ጉድ የኦሮሞ ብልጽግናዎች ጆክ በቃ ምንድነው ካርድ እየተጫወቱ ጆከር እየተጫወቱ አንዱን ያዝ፣ አንዱን ለቀቅ፣ አንዱን ገፋ፣ አንዱን ሳብ እያደረጉ በቃ በህወሓቶች መካከል በትግራይ ልሂቃን መካከል እርስ በእርስ አበጣብጠዋቸዋል። ተሳምተናቸው እና አሁን ያ ነው የሆነው ወገኖቼ። በአንድ በኩል እንደ ደብረ ጽዮን የአብይን ውሳኔ አንወስንም ብለው አክሱም ተቀምጠው የአብይን ውሳኔ አንወስንም ብለው ለታደሰ ወረደ አልቲሜተም ሶስት አማራጮች ሰጥተውታል። በሌላ በኩል የትግራይ ኃይል የሚባሉት የትግራይ ህዝባዊ ኃይል የሚባሉትም ደግሞ እንደዚሁ ህወሓትን ለማስወገድና ትግራይን ነፃ ለማውጣት የሚሉትን በማውጣት እየተመካከሉ። ስለዚህ ታደሰ ወረደ ምንድነው በዚህ ውስጥ ታደሰ ወረደ ምንድነው የሚያደርገው የሚለው እንግዲህ አጠያቂ ነው። ታደሰ ወረደ ወደነ ደብረ ጽዮን እንዳሉት ይቀላቀላል። ወደነ ደብረ ጽዮን ከተቀላቀለ ያው በቃ ምንም የተለወጠ ነገር የለም። በቃ እነ ደብረ ጽዮን አሸነፉ ማለት ነው። እዛው መቀሌ ይቀመጣል። መቀሌ የሚቀመጠው በአንድ ኮንዲሽን ነው ወገኖች።
እና እኔ ሊሆን የሚችለው ብዬ እነሱ ሶስት አማራጮችን ያቀረቡት አንደኛው አማራጭ እኛን ተቀላቀል ነው። ያንን ያደርጋል የሚል እምነት የለኝም ታደሰ ወረደ። ይሄ እኛን ተቀላቀል የሚለው ነገር ያደርጋል የሚል እምነት የለኝም። ሁለተኛ ታደሰ ወረደ በቃ በሰላም መቀሌ ነዋሪ ሆኖ ይቀጥላል የሚል እምነት የለኝም። ያን ያደርጋል የሚል እምነት የለኝም። ሶስተኛ እነሱ ያሉት በቃ ማትቀጥል ከሆነ እርምጃ ይወሰድብሃል ነው ያሉት። እኔ ያንን ሊያደርጉ ይችላሉ የሚል እምነት አለኝ። ታደሰ ወረደን ሊያስሩት ይችላሉ። ታደሰ ወረደን በቁጥጥር ውስጥ ሊያደርጉት ይችላሉ። ያንን የማድረግ ግን አቅም አላቸው የሚለው እርግጠኛ አይደለሁ። ለምንድን ነው እንደዛ አቅም አላቸው ብዬ የምለው? ታደሰ ወረደም እንደዚህ ደረቱን ነፍቶ ከነሱ ጋራ ወደ ትግራይ የተመለሰው ተመልከቱ። ያኔ ጌታቸው ረዳ ወደ አዲስ አበባ ሄዶ አልተመለሰም። ታደሰ ወረደ ግን ተመልሷል። ታደሰ ወረደ የተመለሰው እኔ የሚመስለኝ አንድ የተማመነው ነገር አለ። የኃይል አስተላለፉ የወታደራዊ ኃይል አስተላለፉ ምናልባትም እኔን የሚደግፉ ጀነራሎች፣ እኔን የሚደግፉ የቲዲኤፍ የትግራይ ሰራዊት አባላት አሉ። እነሱን ይዤ እነ ደብረ ጽዮንን ኢቭን ሚሊተሪሊ መቋቋም ይችላለሁ የሚል እምነት ሳይኖረው አይቀርም የሚል እምነት አለኝ። አሁን ደግሞ ምንድነው የሚሆነው? በይፋ ከነደብረ ጽዮን በይፋ ከተለየ በይፋ ታደሰ ወረደ ከትግራይ ህዝባዊ ኃይል ጋር ይቆማል ማለት። ስለዚህ ይሄ የነጻድቃንም ኃይል ከታደሰ ወረደ ጎን ይቆማሉ። ስለዚህ ይሄ የነጻድቃን ኃይል አሁን ተመልከቱ፣ በፊት ሶስት ኃይል ነው የነበረው። የነጻድቃን የነደብረ ጽዮን መካከል የነበረው የነታደሰ ወረደ ነበር። አሁን የነታደሰ ወረደ ኃይል ወደዚህ ከመጣ ስለዚህ መቀሌ አካባቢ ያለው ድጋፍ ማነው ታደሰ ወረደ መቀሌ አካባቢ ያላቸው ድጋፍ ጠንካራ ሊሆን ይችላል ብዬ አስባለሁ። ስለዚህ እንደዛ ከሆነ እንደገና የመከላከያ ሰራዊትም ኃይልም ደግሞ እንደገና እንዲያግዝ አየር ወለድም ሌላም እንዲያግዝ ለታደሰ ወረደ ከተላከለት የትግራይ ህዝባዊ ኃይል ለታደሰ ወረደ ከተላከለት ምናልባትም መቀሌን የመቆጣጠር አቅም ሊኖረው ይችላል። መቀሌን ብቻ ሳይሆን እንዳለ እንደርታን እነ ወጀራትን እነ ራያን ምናምን ይሄን አካባቢ የመቆጣጠር አቅም ሜቢ ታደሰ ወረደ ሊኖረው ይችላል። እንደዛ ነው እኔ የማስበው። ስለዚህ በጣም ወሳኝ ደረጃ ላይ ያለው እና ትግራይ በሁለት ኃይል ቁጥጥር ስር የምትወድቅበት ሁኔታ ሊፈጠር ይችላል። በአንድ በኩል እነ ደብረ ጽዮን አክሱም ተቀምጠው አክሱም፣ አድዋ፣ ሽሬ የመሳሰሉ አካባቢዎችን ይዘው ከኤርትራ ጋር ግንኙነት አድርገው እዛ አካባቢ መሰረታቸውን አድርገው ከዛ ከሽሬ የሚገኘውን ወርቅ እየወሰዱ እዛ አካባቢ መኖር ይችላሉ። የሚያስፈልጉትን ነገር በሙሉ በኤርትራ በኩል እያስገቡ ማለት ነው። ሀብታል እዛ አካባቢ ወርቅ ያን ይዘው ለመቀጠል ሊፈልጉ ይችላሉ። ወደ መቀሌ እንሂድ ካሉ ግን የእንደርታ ህዝብ አይደግፋቸው። የራያ አዘቦ ህዝብ አይደግፋቸውም። ወደ የተንቤን ህዝብ አይደግፋቸውም ወገኖች። ስለዚህ የተንቤን ህዝብ ካልደገፋቸው፣ የራያ አዘቦ ህዝብ ካልደገፋቸው፣ የእንደርታ ህዝብ ካልደገፋቸው እነዚህ ደግሞ የጻድቃን ሀገር ማይጨው ነው። የታደሰ ወረደ ሀገር ደግሞ እንደርታ ነው፣ መቀሌ ነው። ስለዚህ የመቀሌ ህዝብ የማይጨው ህዝብ የመሆኔ የማይጨው የአምባላጌ የመሳሰሉት ወገኖች ካልደገፏቸው ምንድን ስለዚህ አንዱ አማራጭ የሚሆነው እንግዲህ ታደሰ ወረደን በተመለከተ ትግራይን መቀሌ ላይ ተቀምጦ ከእነንትና ጋራ ተፋጦ መቀጠል ይችላል። ይሄ ሶስተኛው አማራጭ። አራተኛው አማራጭ ታደሰ ወረደ ወደ እንትን ሊሄድ ይችላል፣ ወደ አዲስ አበባ ሊሄድ ይችላል። ስለዚህ ምን ትግራይ ውስጥ ምን ሊሆን እንደሚችል አላውቅም። አምስተኛው አማራጭ አድማጮቼ፣ ተመልካቾቼ ይሆናል ብዬ እኔ አላስብም። አምስተኛው አማራጭ ምናልባትም አብይ አህመድ የአብይ አህመድ ነገር አይታወቅም አይደል? ዛሬ እኮ ያለውን ነገር ሙሉ ለሙሉ ቀይሮ ነገ ሌላ ነገር ይችላል። ምናልባትም አብይ አህመድ በቃ የደብረ ጽዮንን መሪነት ሊቀበል ይችላል፣ ከህወሓት ጋር ሊስማማ ይችላል እና ህወሓቶችን በመግለጫቸው ከፌደራል መንግስቱ ጋር ለመነጋገር ለመወያየት ፈቃደኛ እንደሆኑ ገልጸዋል። ደብረ ጽዮን
ስለዚህ አብይ አህመድ እሺ በቃ ደብረጽዮን መሪ ይሁን የጊዜያዊ አስተዳደር መሪ ይሁን ብሎ አብይ አህመድ ሊስማማም ይችላል። ስለዚህ እነዚህ ሁሉ ነገር እና ትግራይ ውስጥ ምን ሊሆን እንደሚችል አላውቅም። ግን ቁም ነገሩ ግን አድማጮች የተመልካቾች ቁም ነገሩ አሁንም የትግራይ ወገኖች መንቃት ያለባቸው ትግራይ በጣም አሳሳቢ ደረጃ ላይ ነው ያለችው። እኛም በጣም አሳሳቢ በጣም አስጨናቂ ደረጃ ላይ ነገ ምን ሊፈጠር እንደሚችል አላውቅም። አብይ አህመድ ትግራይ ላይ ወረራ ይፈጽማል ብዬ አላስብም። ነገር ግን አብይ አህመድ ወታደራዊ እገዛዎችን አድርጎ የነ ጻድቃን ቡድንና አሁን ደግሞ የነ ታደሰ ቡድን ከነ ደብረጽዮን ቡድን ጋር እሱ በርሱ ግን እንዲገዳደል ሊያደርግ ይችላል። ስለዚህ እንደርታ ያሉት እንደርታ ተንቤንና ራያ ያሉ የትግራይ ሰዎች አድዋ፣ አክሱም፣ ሽሬ ካሉ የትግራይ ሰዎች ጋር ሊገዳደሉ ይችላሉ። ወደ እርስ በርስ ጦርነት በአውራጃ ወደ እርስ በርስ ጦርነት ሊገባ ይችላል። ይህንንም ደግሞ አብይ አህመድ ይፈልገዋል። አብይ አህመድ ይፈልገዋል። ይህን ማወቅ አለባቸው። የኦሮሞ ብልጽግናዎች ይፈልጉታል። ለምን? የኦሮሞ ብልጽግናዎች ሰሜኑ እንዲወድም ነው የሚፈልጉት። ሰሜኑ እንዲወድም ነው የሚፈልጉት። እንግዲህ ይሄ ነው እንግዲህ ያለው በትግራይ ያለው ሁኔታ። ይሄን በጣም የሚያሳዝነው ግን ወገኖቼ የትግራይ ሊቃን ምን ያህል በቃ በአስተሳሰብ የጨነጨሩ መሆኑን የምታውቁት በዚህ መልኩ ነው። ይሄ ሁሉ ህዝብ ሞቶ ይሄ ሁሉ ህዝብ አልቆ በዚህ ልክ ተከፋፍለው የአብይ አህመድ መጫወቻና መቀለጃ መሆናቸው በጣም በጣም ያሳዝናል። የሰዎችን ድንቁርናና የሰዎችን መሀይምነት ነው የሚያሳየው። እኔ እነሱም በሆነ ማድረግ የነበረው ምንድነው የትግራይ ህዝብ ደህንነቱ እንዲጠበቅ በኢኮኖሚ እንደገና እንዲያንሰራራ አስተማማኝ ሰላም እንዲመጣ ከአጎራባች ሀገሮች ጋር ከፋኖ ጋር ይነጋገሩ። ወልቃይት ነው የትግራይ የተወረረ መሬት ምናምን እያሉ በአማራውና በትግራይ መካከል በጎንደር ህዝብና በትግራይ መካከል በጎንደር ህዝብና በወሎ ህዝብና በትግራይ መካከል ያለው መቃቃር እንዲቀጥል ያደርጉ እና ሄደው አብይ አህመድን አምነው የኦሮሞ ብልጽግናዎችን አምነው የኦሮሞ ብልጽግናዎችን ተመልከቱ። የኦሮሞ ብልጽግናዎች ማለት መጀመሪያ እና አብይ አህመድ ያኔ እኮ እና አብይ አህመድን ወደ ስልጣን ያመጡት እኮ እነ ደብረጽዮን ናቸው። እና አብይ አህመድ እኮ እነ ደብረጽዮንን እኮ ክደዋቸዋል። ተክደዋል እኮ ወያኔዎች እኮ በአብይ አህመድ እኮ ተክደዋል ከዚህ በፊት። እንደገና ደግሞ አብይ አህመድ ከዛ በኋላ እነ ለማ መገርሳን እነ ገዱ አንዳርጋቸውን እነ ዮሐንስ ባየዋሊውን ሁሉ የቀዳ እንደሆነ እንኳን ማስታወስ ረስቷቸዋል። ኢህአዴግ መንግስት እንደሆነ አጣላይ መንግስት እንደሆነ እያወቁ አሁንም እነ ደብረጽዮን ህወሓቶች ከፋኖ ጋራ ከነኮሎኔል ደመቀ ጋራ ከጎንደር ህዝብ ጋራ ከአማራ መሪዎች ጋራ ከመነጋገርና ሁለቱንም ትግሬውንም አማራውንም አሸነፈ ያደረገ መፍትሄ ከማምጣት ይልቅ ምንድነው ያደረጉት? ሄደው የኦሮሞ ብልጽግናዎችን አምነው ገለቱም እያሉ ከነ አብይ አህመድ ጋራ ነው ሄደው የተነፋደፉት። አይተናቸዋል እኮ እዛ የተወዳጅነት አደባባይ ነው ቀይ ምንጣፍ ተደርጎ ከነ አብይ አህመድ ጋራ እኮ ጫጉላ ሽርሽር ላይ እኮ ነበሩ። አብይ አህመድ ወልቃይትን ያሰጠናል፣ አብይ አህመድ ይሄን ያሰጠናል፣ ራያን ያሰጠናል፣ ጠለምትን ያሰጠናል ምናምን ብለው እርግጥ ራያን አሰጥቷቸዋል። አብይ አህመድ ራያን ሰጥቷቸዋል። ምን ያህል ራያ ላይ ይቆዩ የሚለው አጠያያቂ ነው እንጂ የምንፈልገውን ነገር እናገኛለን፣ ወልቃይትን እናገኛለን፣ ጠለምትን እናገኛለን፣ ቃል ገብቶልናል ምናምን ብለው በቃ ይገርማቸዋል። ከአማራው ጋር ከጎንደር ህዝብ ጋር ተስማምተው የጎንደርን ህዝብ አክብረው የወሎን ህዝብ አክብረው ከወሎ ህዝብ ከጎንደር ህዝብ ጋር ተነጋግረው ወሎንም ትግሬንም ሁሉንም አሸናፊ ያደረገ መፍትሄ ከማምጣት ይልቅ እንደዚህ አድርገው ግን ያው አብይ አህመድ የመጫወቻ ያደርጋል። አሁንም አልተማሩም እነዚህ ሰዎች። አሁን ድረስ ወገኖቼ አሁን ድረስ መሰረታዊ በሆነ መንገድ ከጎንደር ህዝብ ጋራ ያላቸውን ልዩነት ለመፍታት ፈቃደኝነት እንዳላቸው እንኳን እስካሁን ድረስ መግለጽ አልቻሉም። ሁለቱም አንጃዎች የነ ጻድቃንም አንጃ የነ ደብረጽዮንም አንጃ። ስለዚህ በዚህ ሁኔታ ኮርነር ሆነው የትግራይን ህዝብ ጥቅምና የትግራይን ህዝብ ፍላጎት ያስጠብቃሉ የሚል እምነት የለኝም። ለዚህም እኮ ነው በቃ በጣም በብዙ ሺህ የሚቆጠር የትግራይ ወጣት ትግራይ ለቆ ይወጣል። ትግራይ ሰው አልባ እየሆነች ነው እና በጣም ያሳዝናል። እንግዲህ ትግራይ ያለው ሁኔታ ይሄ ነው። ይሄ ነገር ወደ ከፋ ጦርነት ይሄዳል አይመስለኝም። ጦርነቱ በትግራይ በደቡብና በተንቤን በእንደርታና በራያና በአድዋ መካከል ውጊያ ሊኖር ይችላል እርስ በርስ። ግን የአብይ አህመድ መንግስት ወታደር ልኮ ትግራይ ይዋጋል የሚል እምነት የለኝም። ለምን? ትግራይ አስፍሮት የነበረውን አብዛኛው ኃይል በአሁኑ ጊዜ ወደ አማራ ክልል እንደገና እየበተነ ነው። ለምን? የፋኖ
ኃይል በጣም እየተጠናከረ ስለመጣበት በጣም ብዙ ኃይል ወደ አማራ ክልል እየላከ ነው። ከትግራይ አካባቢ ወደ አማራ ክልል እየላከ ነው። ይብን አሰብን ለማግኘት ብሎ ወደ አሰብ የላካቸውንም ሁሉ ወደ አማራ ክልል፣ ወደ ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ ወለጋ እያመጣ ነው። ለምን? በአውደ ውጊያ ከፍተኛ ወታደራዊ ሽንፈት እያጋጠመው ስለሆነ፣ በማንኛውም ጊዜ ደግሞ ፋኖ አንድ ከሆነ የጋራ ኦፕሬሽን በሁሉም ጊዜ በአንድ ጊዜ በሁሉም ቦታ ካደረገብኝ ጎድ ሆናለሁ ብሎ ስላሰበ የጥንቃቄ ስራ ለመስራት ያንን እርምጃ ወስዷል። ስለዚህ አብይ አህመድ ወደ ትግራይ ሄዶ አይዋጋም። ሊያደርግ የሚችለው ምንድነው? በኢኮኖሚ ሊቀጣቸው ይችላል። ያው ገንዘብ ይከለክላል። ገንዘብ ኦልሬዲ መከልከል ጀምሯል። ነዳጅ ይከለክላል። ያንንም ከዚህ በፊት ኦልሬዲ እያደረገው ነው። መብራት ሊቆርጥ ይችላል። ኔትወርክ ሊቆርጥ ይችላል። የባንክ አገልግሎት ሊቆርጥ ይችላል። ስለዚህ የትግራይ ህዝብ ነደብረ ጽዮንን ለመቅጣት በሚል የትግራይን ህዝብ ላይ የጦር ወንጀል ሊፈጽም ይችላል። የብልጽግና ከዚህ በፊት ያደረገው ስለሆነ ማለት ነው። እና እንደዛ በሚሆንበት ጊዜ በትግራይ ህዝብ ላይ በጣም የከፋ ነገር ነው የሚሆነው። እና አብይ አህመድ ይህን ከማድረግ ወደ ኋላ ለምን? ጨካኞች ናቸው። የትግራይ ያለው ሁኔታ አድማጮች፣ ተመልካቾች ይህን ይመስላል። ከዚህ ባለፈ ምንም የተለየ አዲስ ነገር የለም። ካለ እንግዲህ በስፋት እመለሳለሁ። ግን የትግራይ ህዝብ ሰላም እንዲያገኝ ጸሎቴ ነው። ምን እንደሚሻል አላውቅም፣ ግን ካለበት ችግርና መከራ እንዲወጣ ጸሎቴ ነው። እግዚአብሔር ያንን ህዝብ ያስበው። ስለዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።